እየተራመዳችሁበት ያለው መንገድ የእናንተ ካልሆነስ? በገዛ ሕይወታችሁ ላይ እንደ እንግዳ እየተመላለሳችሁ ውሳኔዎቻችሁን ሌላ ሰው በሩቅ ሆኖ እየተቆጣጠረው ቢሆንስ? ዛሬ የምነግራችሁ ነገሮች ብዙ ሰዎች ያልተረዱት ነገር ግን ሕይወታቸውን አላንቀሳቅስ ያለና አስሮ የያዘውን ነገር ነው። ይህን ማወቃችሁ ብቻ እናንተም ጋር ትልቅ ለውጥ ሊያመጡ ይችላሉ። ይህን ቪዲዮ እስከ መጨረሻው ስትመለከቱ በዘመናዊው ዓለም ውስጥ በረቀቀ መልኩ እየተተገበረ ያለውን የድግምትና የመተት ገመና በማወቅ በዙሪያችሁ ያሉትን መንፈሳዊና ስነልቡናዊ ወጥመዶች የመለየትና ራሳችሁን የመጠበቅ ትልቅ አቅም ታገኛላችሁ። ተወዳጆች፣ በዛሬው ቆይታችን በዘመናችን ሳይንስ ወይም ዘመናዊነት ተብለው የተሸሸጉ ነገር ግን የሰውን ልጅ ማንነትና መንፈሳዊ ጥንካሬ የሚሰልቡ የመተትና የድግምት አይነቶችን በዝርዝር እንመለከታለን። መተት ሲባል በአሮጌ ጨርቅና በዱር ውስጥ በሚቀበር ወረቀት ብቻ እንደሚተገበር እንዳይመስላችሁ። ዘመናዊው መተት በመረጃ፣ በንግግር፣ በምንቀኝነትና ጸጥ ያለ ቦታ በመቀመጥ ስለናንተ ውድቀትና የምትሰሩትን የያዛችሁትን ነገር እንዲበላሽ በከፍተኛ ተመስጦ ሆነው ከማያውቁት መንፈስ ጋር ልውውጥ በማድረግ በረቀቀ መልኩ ስለናንተ መጥፎ በመመኘት የሚከናወን ተግባር ሆኗል። መጽሐፍ ቅዱስ በኤፌሶን 6 ላይ እንዲህ ይላል፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፉአት መናፍስት ሰራዊት ጋር ነው እንጂ። ይህ ቃል ዛሬ ላለንበት ሁኔታ ትልቅ ማሳያ ነው። ተወዳጆች፣ ይህ እጅግ ጠቃሚ የሆነ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትቀጥሉት በአምላካዊ ፍቅር እንጋብዛለን። ዘመናዊው ድግምት ምንድን ነው? በቀጥታ ወደ ዋናው ነጥብ ስንገባ ዘመናዊው ድግምት ማለት የሰውን ነፃ ፈቃድ መግደል ማለት ነው። አንድ ሰው በጤናማ ሁኔታ ሊያደርጋቸው የሚገቡትን ነገሮች እንዳያደርግ አእምሮውን መቆለፍ፣ ስሜቱን ማንደንዘዝ እና በጭንቀት ባህር ውስጥ እንዲሰመጥ ማድረግ ነው። ይህ የሚጀምረው ከክፉ ዓይንና ከመንቀኝነት ነው። የጥንት አባቶቻችን ዓይን ይሰብራል የሚሉት ዝም ብሎ የተፈጠረ አባባል አይደለም። እናንተ ጠንካራ እምነትና ጽኑ መንፈስ ከሌላችሁ የአንድ ሰው ክፉ አስተሳሰብና ምንቀኝነት ልክ እንደ ረቂቅ መርዝ በእናንተ ሕይወት ላይ ተጽዕኖ የማድረግ አቅም አለው። በዘመናዊው ዓለም ይህ ነገር በንግግርና በኤነርጂ ስም በስፋት ይከናወናል። አንድ እውነተኛ ታሪክ ላካፍላችሁ። ስሙን የማልጠቅሰው በማህበራዊ ሚዲያ የሚንቀሳቀስ ወጣት ተጽዕኖ ፈጣሪ ነበር። ይህ ወጣት በሥራው እጅግ ጎበዝ፣ ለቤተሰቡ ተቆርቋሪ እና መንፈሳዊ ሕይወቱ የተስተካከለ ነበር። ሆኖም ግን በአጭር ጊዜ ውስጥ አለምንም ምክንያት ነገሮች መበላሸት ጀመሩ። እንቅልፍ አጣ፣ ከሰው ጋር መገባባት አቃተው። ትርፋማ የነበረው ድርጅቱ በሳምንታት ውስጥ ለኪሳራ ተዳረገ። እሱ ያስብ የነበረው የገበያ ሁኔታ ነው ብሎ ነበር። ነገር ግን ጉዳዩ ከገበያ በላይ ነበር። በቅርበት የሚያውቀው ሰው በረቀቀ መልኩ አንተ እኮ እንዲህ ነህ፣ እንዲህ ሊገጥምህ ይችላል እያለ በንግግር ውስጥ የሚረጭበት ዩናቲ ሐሳብና በስተጀርባ የሚደረጉ መንፈሳዊ ጥቃቶች አእምሮውን ሰልቶት ነበር። ይህ ወጣት ቆይቶ ወደ ቤተክርስቲያን ተጠግቶ በጸሎትና በንስሐ ሲበረታ ያ ሁሉ ጭጋፍ ተገፈፈለት። ነገሮችን በግልጽ ማየት ጀመረ። ማንነቱንም መልሶ አገኘው። እዚህ ጋር የምንረዳው ነገር ድግምት ሁልጊዜም በሚታይ ነገር ብቻ ሳይሆን በምንሰማቸውና በምንቀበላቸው ክፉ ንግግሮችም ጭምር ሊሰነዘርብን እንደሚችል ነው። የሚገርመው ነገር ይህን ክፉ ኤነርጂ የሚልክለት የነበረው ሰው ነገሩ እንዳልተሳካ ሲያውቅ በከፍተኛ ጭንቀትና ብስጭት እንደሚሳቀቅ ተናግሯል። የዘመናዊ ድግምት መገለጫዎች 1. የተለመደ ድካምና መንፈሳዊ ዝለት። ጸሎት ማድረግ ሲያቅታችሁ፣ ወደ ቤተክርስቲያን ለመሄድ ስትሰነፉ እና ሁልጊዜም ከባድ ድካም ሲሰማችሁ። 2. ያለምንም ምክንያት መጣላት። ከምትወዷቸው ሰዎች ጋር በተለይም ከትዳር አጋርና ከቤተሰብ ጋር ያለምንም በቂ ምክንያት ሰላም ማጣትና ጭቅጭቅ። 3. የሐሳብ መበተን። አንድ ነገር ላይ ማትኮር አለመቻልና በውሳኔዎች ላይ ግራ መጋባት። ወገኖቼ፣ ድግምት ማለት ሰይጣን በሰው ልጆች መካከል የሚዘራ የመለያየትና የጥፋት ዘር ነው። በክርስትና ትምህርት አይነ ጥላና መተት የሰውነትን ጤና ብቻ ሳይሆን የነፍስን ሰላም የሚነጥቁ መሳሪያዎች ናቸው።
ሌላው ደግሞ አንዲት እናትን እናስታውሳለን። ይህች እናት ልጆቿን በሥርዓትና በሃይማኖት የምታሳድግ ጠንካራ ሴት ነበረች። ነገር ግን አንድ ወቅት በቤቷ ውስጥ ሰላም ጠፋ። ልጆቿ እርስ በርሳቸው መጣላት ጀመሩ። እሷም በልጆቿ ላይ ጥላቻ ማሳደር ጀመረች። የሚያስገርመው ግን ይህ ሁሉ የሆነው አንዲት ወዳጅ መስላ የምትቀርባት ሴት በቤቷ መመላለስ ከጀመረች በኋላ ነው። ይህች ሴት በቃላት የምትዘራው መርዝና በምንቀኝነት የምታደርገው ድብቅ ተግባር የቤቱን በረከት አርቆት ነበር። ይህች እናት ግን መፍትሄውን ያገኘችው በጸበልና በቅዱስ ቁርባን ነው። ቤቴን በእግዚአብሔር አጥር አጥራለሁ ብላ ቆረጠች። ያኔ ያ ክፉ ኃይል ሊቋወማት አልቻለም። ይህ ታሪክ የሚያስተምረን ሁሌም ባይሆን ጠላቶቻችን ቅርብ ሊሆኑ እንደሚችሉና መከላከያችን ደግሞ መንፈሳዊ ጥቅ ብቻ መሆኑን ነው። ታዲያ ራሳችሁን እንዴት ትከላከላላችሁ? አሁን ወደ ዋናው ነጥብ እንምጣ። ይህን ዘመናዊ መተትና ድግምት እንዴት እንቋወመው? አንደኛው ጸሎትና የንቁነት ሕይወት። ሁልጊዜም በንቁነት መመላለስ ከሌሎች የሚመጣውን ክፉ ሐሳብ መምከት ያስችለው የጸሎት ጥግ ያስፈልጋል። መስቀል የዲያብሎስ ድል መነሻ ነው። ጠዋት ስትነሱ፣ ምግብ ስትበሉ፣ ከቤት ስትወጡና ስትገቡ አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ በማማተብ ውስጥ ትልቅ መለኮታዊ ጥበቃ አለ። ሁለተኛው ምስጢር መጠበቅ። ብዙዎቻችን የሕይወታችንን ስኬትና ዕቅድ ለሰዎች እናወራለን። መጽሐፍ ቅዱስ ዕንቁዎቻችሁን በአሳም ፊት አትጣሉ ይላል። ሁሉም ሰው ለእናንተ ደስታ እኩል ደስተኛ ላይሆን ይችላል። የውስጥ ሰላማችሁንና ትልቅ ዕቅዳችሁን ለእግዚአብሔር እንጂ ለሰዎች አታወሩ። ሦስተኛው ንስሐና ቅዱስ ቁርባን። አንድ ሰው በንስሐ ከጸዳ እና ቅዱስ ሥጋውና ክቡር ደሙን ከተቀበለ የትኛውም ድግምትና መተት ሊቀርበው አይችልም። ምክንያቱም ያ ሰው የእግዚአብሔር ማደሪያ ሆኗልና። ቅዱስ ዮሐንስ አፈወርቅ እንደሚለው ዲያብሎስ አንበሳ ሆኖ ይጮኻል፣ አንተ ግን በክርስቶስ ካመንክ እርሱ እንደ ምስጥ ይዳካል። ስለዚህ ፍርሃትን አውጥታችሁ ጣሉ። ፍርሃት ራሱ የድግምት አንዱ አካል ነው። ይድግሙብኛል፣ ያጠፉኛል ብላችሁ በፈራችሁ ቁጥር ለክፉ መናፍስት በር ትከፍታላችሁ። ይልቅስ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው በማለት በልበ ሙሉነት ተጓዙ። በስነ ልቦናዊና መንፈሳዊ ሕይወታችሁ ላይ ዋጋ የሚጨምር አንድ ነገር ልንገራችሁ። ዘመናዊው ድግምት የሚሰራው በአእምሮአችሁ ድካም ላይ ነው። ክፉ ሰዎች የሚወረውሩላችሁን አሉናቴ ቃላት አትቀበሉ፣ አትመዝግቡ። አንድ ሰው አንተ አይሳካህም፣ ይህ እኮ ዋጋ የለውም ቢላችሁ ያ ቃል በውስጣችሁ ቦታ ካላገኘ ድግምቱ አልሰራም ማለት ነው። በዓለማዊው ኑሮ ቢሆን በዙሪያችሁ ያሉ ሰዎችን በምግባር መለየት ዲሰርንመንት ትልቅ ጥበብ ነው። ሁሉን እመኑ አይልም መጽሐፉ። እንደ እርግብ የዋሆች እንደ እባብም ብልሆች ሁኑ ነው። ብልሁነት ማለት ደግሞ የሰዎችን ውስጣዊ ፍላጎትና መንፈስ መለየት መቻል ነው። ተወዳጆች፣ ዛሬ የተነጋገርንባቸው ነጥቦች የጨለማውን ሥራ ገሃድ የሚያወጡ ናቸው። ድግምትና መተት ቢኖርም ከእግዚአብሔር በላይ ግን ምንም ኃይል የለም። ሕይወታችሁ እንዲስተካከል፣ በረከታችሁ እንዲመለስ እና ሰላማችሁ እንዲበዛ ከፈለጋችሁ ወደ ፈጣሪ ተመለሱ። ዛሬውን ውሳኔ ወስኑ። ያላችሁን ክፉ ፍርሃት አስወግዱ። በዙሪያችሁ ያሉትን መርዛማ ግንኙነቶች በጸሎትና በብልሃት ቆረጡ። ቤታችሁን በቅዱስ መጽሐፍ ቃልና በጸሎት እጣሩ። ይህ ትምህርት ለሌሎች ወንድሞችና እህቶች እንዲደርስ ቪዲዮውን ሼር አድርጉት። የእናንተ አንድ ሼር የአንድ ሰው ሕይወትን ከመተትና ከውድቀት ሊያጠግብ ይችላል። ቻናሉን ሰብስክራይብ በማድረግም ሁልጊዜም እንዲህ ያሉ መንፈሳዊና ስነ ልቦናዊ ጥንካሬ የሚሰጡ ትምህርቶችን መከታተል ትችላላችሁ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ኢትዮጵያንና ሕዝቦቿን ይባርክ። ቅዱስ እግዚአብሔር ሆይ በቸርነትህ የጠበቅከን፣ በምሕረትህ የጎበኘህን ስምህ የተመሰገነ ይሁን። አቤቱ በረቀቀውም ሆነ በሚታየው የጠላት ሴራ እንዳንወድቅ አንተ አጥር ሁነን። አእምሮአችንን በቃልህ አብራው፣ ልባችንን በሰላምህ ሙላው። በምንቀኝነት ካስፈሰፉን፣ በክፋት ከተነሱብን መናፍስት ሁሉ በቅዱስ መስቀልህ ጠብቀን። በቤታችን በረከትን፣ በሕይወታችን ጤናን፣ በነፍሳችን ደስታ ስጠን። ምስጋና ይሁን አንድ አምላክ ለሚሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።